ምናምን ብለ ምን ታደርጋለህ? ሙርት ይዛል። አየህ የባለጌ ጥርቅም እንደሆናችሁ እያየሁ። ኤርሚያስም እንደ ሲንጫጫ ቆይቶ ሙስሊምም ጠራው አልቀበል አለ፣ ዘማርያምም ጠራው አልቀበልም አለ። ኤርሚያስ ሙስሊም ጠራ እናውራ ብለው በቀባጠረው ነገር ላይ ኤርሚያስ በማያውቀው ነገር ቀባጥሯል። በሙስሊም ጥፍጥፍ አድርገው የሚሰሩት ሙስሊሞች አሉ። ግጣም እኔ አቦይደርን ባመጣ ኤርሚያስ ጌታ ኢየሱስ ምስክሬ ያሰልመሃል አንተን አቦይደር። ይሄን እርግጠኛው ነው የምነግርህ፣ ያሰልመሃል። ምክንያቱም እኔ እምወደው ወንድሜ ወንጌላዊ ተክሉ አገናኝቸው ነበረ፣ ነግሬው ነበር። ጌታ ኢየሱስ በሚያውቀው ቪዲዮ አለ፣ ለታሪክ ተቀምጧል። እኔ ወንድማዊ ወንጌላዊ ተክሉን ምን ብየዋለሁ? ወንድሜ ስለ እስልምና ብዙ ማወቅ አለብህ። ስለ እስልምና ካላወቅ ምን ትሆናለህ? ተው ይጎዳል። ምንም ችግር የለውም ማለት ተው፣ አንተ ወንጌል ልታክ ትችላለህ። ሰውየው ግን ሙሉ መሳሪያ ነው ያለው። ምንን ያውቃል? መጽሐፍ ቅዱስ ያውቃል፣ ቁርአን ያውቃል። ሁለቱንም ስለሚያውቅ ተው ያንጠባጥባል አልኩት። በፍጹም ማለት እሺ ግባ ተባለ። ይኸው ነፍሴ ጌታ ኢየሱስ ምስክሬ ነው የምለው። ጨምቆ እንደ ፎጣ አድርጎ ጨምቆ አጥቦ አለቅልቆ አስጥቶ አድርቆ ነው ያስገባው። ምንም ሊገናኙ አልቻለም። ለምን? አቦይደር እየጠቀሰ እዚህ ጋር ያመጣዋል፣ እዚህ ጋር ወስደዋል፣ እዛ ጋር ወስደዋል። ውጭ ብርብርብር አድርጎት ጥፍጥፍጥፍጥፍ አድርጎ ላከው። እንዳይደግመው አድርጎ ድጋሚ አልተጠራ ደን። አሁንም የምነግርህ መመጻደቅ እውቀት ሊሆን አይችልም። ዘማርያም ላይ ተመጻድቃችኋል፣ ግጠሙት። የኦርቶዶክስ ልጆች ይፈሩበት በዘማርያም። ከዛ በኋላ ዘማርያምን አትችልም ብለው የኦርቶዶክስ ልጆች ይፈሩበት። መዝሙረ ያሬድ ጋር የሚቆም ፕሮቴስታንት የለም። እንዲሁም ደግሞ እፎይ የተባለ አደገኛ እሱ ጋር የሚገጥም ሙስሊም የለም። ኦርቶዶክስ በሁለቱም ማሰማርታለች። አያችሁ፣ ሚስማር ስትቀጠቅጡት ይጠነክራል። ኦርቶዶክስ መቀጥቀጣችሁ ለሙስሊም መሳሪያ አዘጋጅቷል፣ ለጴንጤ መሳሪያ አዘጋጅቷል። ለሙስሊም መሳሪያ አዘጋጀው እፎይ ያስተነፍሳል። ኤኒ ሙስሊም ሄደ እፎይ ጋር ብታወራ ተቀጥቅጠ ትወጣል። ኤኒ ፕሮቴስታንት ዘማርያም ጋር ከሄድክ ወይም ደግሞ ማብሎዘ መዝሙር ያሬድ ጋር ከሄድ ተቀጥቀጠ ትወጣል። ይሄ የታወቀ። ስለዚህ ኦርቶዶክስን ሳታውቁ በመስደባችሁ አጠንክራችሁ ብረት አረጋችኋል። ስለዚህ የውሃድም የሚባል መጥቷል። ከባድ ሚዛን የውሃድም የሚባል ከባድ ሚዛን መጥቷል። እኔ የገረመኝ ነገር አሁን ባስተዋልኩት ልክ ኦርቶዶክሶች መናገር ሲጀምሩ የጴንጤ ወንጌላውያን መናደድ ይጀምራሉ። አዶን ጌት ዳት ፓርት። አሁን ለምሳሌ እኔ ቤት ልደት ገብቶ በስርዓት ሲያወራው ኤፍሬም ይቆጣ ነበር፣ ጓይል ነበር። አዶን ጌት። ልክ የኦርቶዶክስ ልጆች ማወቃቸውን ሲያውቁ እዚህ ጋር ማኩረፍ ለምን ታኮርፋለህ? እውነት መጽሐፍ ቅዱሳዊ ከሆነ ለመማር እንጂ ለመበሳጨት ሊሆን አይችልም። ለመበሳጨት ማድረግ የለብህም። ልክ የሳልቬሽን አብሮ ያለ ነገር ነው ይላል፣ አንዳንዱ አይደለም ይላል። በዛው ሲጋደሉ ታገኛቸዋለህ። እዛው ከየት ነህ ብሎ በመጠየቅ ብቻ ብዙ መልስ ኦርቶዶክስ ታገኘ ነበር። ለእኔ ይህን የገለጠልኝ አምላክ ክብር ምስጋና ይግባው። ይሄንን ገለጠልኝ። ተለያይተው ከየት ነህ ብለህ ነጥለህ አውጥተህ መጠብጠብ ቀላል ነው። ነጥለህ ታወጣውና ተለጥጠዋል። ስለዚህ ባዶ ተከታቸዋልና ስራቸው እንዲህ ነው። አኬ ባሩክ ናቲ እየሰማችሁ ነው። እግዚአብሔር ብርክ ያርጋችሁ። ጥሩ ነገር እየሰራችሁ ነው። የሆነ ማኛ እንደፈለጋችሁ በሉት። አይ ዶንት ኬር። እኔ ለሰው ብዬ አይደለም። የኔ ግንኙነት ከአምላኬ ጋር ሰውን
በፍቅር እንጂ በቂም በቀል ሃይማኖትን የትም አታደርሰው። ማናችሁም ብትሆኑ በፍቅር ተመላለሱ። የኦርቶዶክስ ልጁን የፕሮቴስታንቱን በፍቅር ተመላለሱ። ዮኒ ማኛን ጠምደ እንዲሰድበናል ብትል ነገ ሰድበሃል። ምክንያቱም አንተ መመለስ ያለብን ፍቅር ብቻ ነው። ክርስትና የሚጠይቅ ዮኒ ማኛ ሰድቦኛል በቃ ብለህ ማበድ ሳይሆን ለእኔ መስጠት ያለብህ ፍቅር ብቻና ብቻ ነው። ምንም ሌላ መስጠት አትችልም። በጌታ ከሆንክ ክርስቶስ መንፈስ ቅዱስ በውስጥ ካለ ለእኔ መስጠት ያለብህ ነገር ፍቅር ብቻ። ይሄን መስጠት የማትችል ከሆነ 6666 ጊዜ የተገረፈውን አምላክ አታውቀው። እኔ አሁን ብዙ ተሰድቤያለሁ። ለምን ሰደባችሁኝ? ኦርቶዶክስ አልሆንም ማለት እችላለሁ፣ ወይም ደግሞ ጴንጤ አልሆንም። እኔም ተለጥልጫለሁ። 8 ወር ተለጣልጠናል። አበሻ ሀገር የሚያየው እኔ ብቻዬን ስለሆንኩኝ የኔ ብቻ ነው የሚታየው። እነሱ 8 ወር አብረው መሳደባቸውን ይረሱታል። ለምን? ሾርት ሚሞሪ ነው ፒፕሉ፣ ሾርት ሚሞሪ። አሁን ጴንጤ እየላሰኝ ነው፣ ግን ዮኒ ማኛ ሰደበን ትለኛል። ጴንጤ አብዛኛው እየላሰኝ ነው፣ ግን ዮኒ ማኛ ነው የሰደበን ይልላል መጥቶ ዱቄታ። አየህ፣ የእናንተን ማየት ስለማችሉ እኔ ሙሉን የመመለስ የጅብ ቆዳ አለኝ። አይሞቀኝ አይበርደኝ። እውነት በየትም በኩል እውነት ናት። የትም በኩል ብትሄድ እውነት እውነት ናት። ኦርቶዶክስ ትመቸኛለች። ለምን? አብዛኛው ጓደኞቼ፣ አብዛኛው ቤተሰቦቼ፣ አብዛኛው ማንነቴ፣ አብዛኛው ቤተ ክርስቲያን ሲገባ ክብር ያለው ኦርቶዶክስ ነው። የፈለገ ሰካራም አድርገው፣ የፈለገ መጥፎ ሰው በለው፣ የፈለገው ምን በለው፣ ልክ ቤተ ክርስቲያን ሊገባ ሲል የሚያሳየው ስርዓት ለእግዚአብሔር አምላኩ ክብር እንዴት እንዳለ ያሳያል። ምክንያቱም ኢየሱስ ክርስቶስ ሲመጣ ቁጭ ያለው ማንን የፈለገው? ኢየሱስ ክርስቶስ ዱርዬውን፣ ቀራጩን፣ ሌባውን፣ ዘማዊውን ነው የፈለገው። ሊያድን የመጣው ያንን ነው። ቤተ ክርስቲያንም የምታድነው እነዚህን የሚደንሱትን፣ የሚቅሙትን፣ የሚያጨሱትን፣ የሚጠጡትን እንጂ የዳኑትን ምን ሊያደርግ ነው? ቤተ ክርስቲያን የሚያስፈልጋቸው ለዳኑ ምን ያደርጋል? ስለዚህ እነሱ እኮ ጨፍረው ነው ቤተ ክርስቲያን የሚሄዱት። አዎ፣ ምን ለመሆን? ከዛ ነገር ወጥቶ ለመዳን። ታዲያ የት ልሄድ ነው? እናንተ ግን ድነናል ብለህ ከቤተ ክርስቲያን ስትወጣ ወደ ምንድን ነው የምትሄዱት? ውስጣችሁን ታውቁታላችሁ። ፓስተር አስተምሮ ወጥቶ ሴት ይለጠልጥላል የኋላ እሸት ፓስተር። ስለዚህ የትኛው ነው እውነተኛ ነገር አለው ብለህ የምትለው? ስለዚህ አሁንም የንዴት ሳይሆን እውነተኛ ነገር ሲነገር አይመመ ዮኒ ማኛ ለገንዘብ ነው ትል። አንዱን ይዞ ገንዘብ መብላት አይቻልም እንዴ? ምኑ ነው ከባዱ? አሁን ለምሳሌ በኦርቶዶክስነት አርጌ ገንዘብ ብጡት ማድረግ አልችልም እንዴ? ማን ይከለክለኛል? ቀላሉ እኮ እሱ ነው አይደል? በሆነ ነገር ላይ ልጥፍ ብለህ ገንዘቡን ጥብ አድርገህ መብላት ትችላለህ። ማን ይከለክላል? ኢትስ ሶ ሲምፕል። እንዲያውም የሚደብረው እኮ አንዴ ድካም ላለው። እውነት ሲኖር ግን ሁሉም ጋር ነው የምትሄደው። እውነት ሁሉም ቤት አለ፣ ውሸት ሁሉም ቤት አለ። ተግባባን? ጥሩ እንዳለው መጥፎ አለው። ጥሩ ሲኖረው መልካም እላለሁ፣ ጥሩ ካልሆነ አይደለም እላለሁ። መፈንዳት ትችላለህ። የኔ አይነት ባህሪ ማንም ሊኖረው አይችልም። በኢትዮጵያውያን በሌላ ሀገር የተለመደ ነው። they call it controversial። ጥሩ ነገር ሲኖር ጥሩ ትላለ፣ መጥፎ ከሆነ መጥፎ ትላለ። እኔ ላይፌ በልጆቼ የማሳየውን ነው ለእናንተ ማሳያችሁ። ልጆቼ ጥሩ ከሰሩ አበረታታ፣ ጥሩ ካልሰራ አንተ ዱቄታ እለዋለሁ። ምን ልዩነት አለው? አልወድም ማለት አይደለም። ጥሩ ከሰራው ልጄን እንዳበረታታው፣ ሲያጠፉ ደግሞ ይሄ አጥፍታችኋል እላችኋለሁ፣ እቆጣለሁ። ይሄ ነው ላይፍ ላይ ማሳያችሁ። ወደ ዲፍረንት እንደ ትላንት ደግፎ ነበረ ዛሬ ተቃወመ ትለኛለህ። የስ ጥሩ ስትሰራ ደግፋለሁ፣ መጥፎ ስትሰራ እቃወማለሁ።
ስለዚህ አሁንም ጥሩ ነገር ያየሁት ነገር አለ። ምን አይነት ጥሩ ነገር አይተሃል በሉ። ምን አይነት በጴንጤ ምን የመሰለ ማስመሰል አይቻለሁ። ወርቅ የሆነ ማስመሰል። ይሄ ጥሩ ባህሪያችሁ ነው። ወርቅ የሆነ ማስመሰል። ኦርቶዶክስን መስደብ ልክ አይደለም ያለኝ አንድ ጴንጤ አምጡልኝ። ብሪንግ ዋን ኤኒባዲ ቪዲዮ ሰርቶ ይቅርታ አቤል አቡና ይቅርታ አቤል አቡና ብሎኛል። ከአቤል አቡና ውጪ ኦርቶዶክስን 8 ወር ስንለጣለጥ ስንሰዳደብ እነሱም አልማሩኝም፣ ይልጹኛል፣ እኔም እልሳለሁ። ከአቤል አቡና በስተቀር ተው ይሄ ልክ አይደለም ኦርቶዶክስን መጥላት የለብህም ያለኝ ሌላ ሰው የለም። ተግባብተናል። ስለዚህ ወንጌላችሁ የውሸት ነው፣ የውሸት ነው። ወንጌሉ የእውነት ቢሆን ፍቅርን ነበር መስበክ የነበረበት። ወንጌሉ የውሸት መሆኑን እነ ኤርምያስን ይዋቸው ጥላቻ ነው የሚሰብኩ። ግባና ኦርቶዶክስን መጥላት ይሰብካል። ይሄ ፍቅር አይደለም። ስለዚህ ይህ በጥላቻ ላይ የተመሰረተ ማንነት ያለውን ነገር አስመሳይነትን አይቻለው። አቤል ጀግና ሆኗል፣ ጀግና ሆኗል። ብዙ ሰዎች ይነሱበታል። መስሚያው ጥጥ ነው። ሐሰተኞችን በማጋለጥ ስቃያቸውን አብልቷቸዋል። ስቃያቸውን ሐሰተኞችን በማጋለጥ ስቃያቸው በሉ። ኦርቶዶክስም ካልተሰደበች እንጀራ የለም። ስለዚህ ያ ነገር መቆም አለበት። በወንጌል መመላለስ መልካም ነው። ኢየሱስ አዳኝ ነው። አብዛኞቻችሁ ሶሻል ሚዲያ ላይ ያዩዋችሁ ግን በኦርቶዶክስ ጥላቻ የሰከራችሁ ናችሁ። የሰከራችሁ ይሄን ነገር ደግሞ ምን ሆኗል? ባየሁት ነገር አላየም አትሉኝም። 8 ወር ቀላል ጊዜ አይደለም። ዶክተር ደሞዝ ነው መናጢ። ስለ ገንዘብ እንዳታወራ ኢትዮጵያዊ ሆነ ዱቄታ። እውነቴን ነው። ኢትዮጵያዊ ሆነ ስለ ገንዘብ እንዳታወራ እካክ። ስለ ገንዘብ ስለ ድህነት እዛው ተጨማለቅ። የኔ $20 የአንተ ዶክተር የሚከፈለው ነው። ቆሮቆንዳ ስለ ገንዘብ ታወራለህ። እንደዚህ ሆነ ማፈሪያ። ድፍረታችሁ ደስ ሲል ደግሞ ድፍረታችሁ ደስ ይላል። ስለ ገንዘብ ታወራለህ። የኔ $20 ማለት ነው ለአንተ ዶክተር የሚከፈለው ነው ኢትዮጵያ ውስጥ ቆዳ። ስለዚህ እንደዛ ብላችሁ ባትመጻደ። ስለ ገንዘብ ኢትዮጵያዊ የሆነ ማውራት አትችልም። ይከንት እሱን ነው የምልህ። ሌላ